በተኛውበት እቺ ባለጌ እየመጣች ነው። አረ በቃ ለዛሬ እዚህ ተኛና ነገ ይፈልግልሃል ቤቱ። እኔ እኮ እዚህ ነዋሪ አይደለሁም እኮ። በቃ እንደዛ ከሆነ እዚህ ተኛ። ይቅርታ በቃ አንቺን ምረበሽኩሽ። ችግር የለውም። እንዴት አደርክ ናቲ? እንዴት አደሩ ጋሼ? ጋሼ? እሺ ገዜ። ማንቆርቆሪያ እንኳን ማንጠልጠያ ያለው ጓደኛህ እኮ አይደለሁ። ጓደኛዬ ብትሆንስ ምን ያንሳል? እኩዬን አግብተህ እየኖርክ እኮ ነው። አሃ በእኔ ትዳር ደስተኛ አይደለህም? ጥላቻህን እንዲህ በግልጽ ንገረኝ እንጂ። እኔ የምጠላው እናቴን የነጠቀኝን ሞት ነው እንጂ ችግሬ ከሰው ጋር አይደለም። አፈር ሰው ይመርጣል ብለህ ነው? ሁላችንም ወደዚያው ነን። አፈርማ ሰው ይመርጣል። ደግ ደጉን ጥሩ ጥሩን ይወስድብሃል። ጥሩ ዘና እያልክ ጠብቀኝ፣ ከሰዓት እመጣለሁ። እኔም ስራ አለኝ እኮ። ስራው የት ሄዳል? ትንሽ ቢያመኝ የሚያሳክመኝ ቤተሰብ የሌለኝ ልጅ ነኝ። ለእኔ ያለሁት እኔ ነኝ። አንተ አላሳደግኩም? ማታ እመጣለሁ። ቁርስን በልተህ ውጣ፣ እኔ ልሂድ። አንተ ኩራተኛ። አንቺ ግን ያምሻል። ምን አደረኩ? ስነ ስርዓት ይኖርሽ እንጂ የአባቴ ሚስት ነሽ። የማፍርበት መስሎን? አፍረተ ቢስ እንደሆንሽ አውቃለሁ ናቲ። ይኸውልሽ ቤቴ፣ ግድ ባይሆንብኝ እዚህ ቤት አልመጣም። ቆይ እኔ ጠላት ነኝ እንዴ? ጠላት ያሉንሽ እንደሆነ ውሽማ መሆን አለብኝ? እባክህ አታካብደው። አሁንም ልድገምልሽ፣ የአባቴ ሚስት ነሽ፣ የእንጀራ እናቴ ነሽ። ደህና አባት እንዳለክ አትመጻደቅ። በሱ ተመጻድቄ አላውቅም። ባለጌ አትሁኝ። ስነ ስርዓትሽን ያዢ፣ ካልሆነ ግን አዋርድሻለሁ። እንዴት ነው የምታዋርድ? ጉድሽን ለባልሽ ነግሬ ነዋ። ሞኛት። አባትህ እኮ እየገደልኩት እንኳን እየገደልሽኝ አይደለም ብሎ ያመኛል። በክብር ትኖሪ እንደሆነ ኑሪ። ይሄ የእናቴ ቤት ነው። ሰላም ስለምፈልግ ነው ዝም ያልኩት። ይኸውልህ ናቲ ስማኝ። አልሰማሽም። ትተይኝ እንደሆነ ተይኝሽ። ዞት አቤት። ቁርስ ገዝተሽ ነይ። ሰርቻለሁ እኮ። አይ የውጭ ምግብ ነው ያማረኝ። እሺ ምን ልግዛልሽ? ቅቅል። ቅቅል? ቁርስ ቅቅል? አዎ። ምን ነው ፈለኩ መታደል? አይ እሱማ ነው ያው ጠዋት ነው በሰዓት አይገኝም ብዬ ነው። ፈልጊያ። እሺ መጣሁ። ብር ላምጣልሽ። ረሳችሁኝ አይደል? ረሳችሁ። አንቺ ገፊ። እኔ ልጄን አልገባው። ያንቺ ልጅ ማን ነው? ተይ እባክሽ አትናገሪ። እየተናደድኩ ነው። እሺ ግን እኮ ራበኝ።
አትቆጪ። አፈር ያስበላሽ። ትሰሚኛለሽ? በተናደድኩ ቁጥር አሰቃይሻለሁ። ጥፋት እኮ አላጠፋሁም። ካጠፋሁም ግን ይቅርታ። ዝም በይ። ትሁት ሰላም ነው? ከየት መጣ? እዚህ ካፌ ቡና እየጠጣሁ ነበረ። እሺ በቃ ልሂድ። አይ ወዴት መሄድ ፈልገሽ ነው? የት? ቆይ ግን አንተ ምን ሆነህ ነው? ምን ነው? ቤቲን ለምንድን ነው የምታበሳጫት? ቆይ አንቺ የእሷ ጠበቃ ነሽ ወይንስ የባለጌ ተባባሪ ነሽ? አረ እንደዛ አይደለም። ታዲያ እንዴት ነው? እሺ በቃ ቻኩያለሁ። ልሂድ። እብድ ነሽ፣ አብደሻል። ማንም አይፈልግሽም። ማሽን አይደለ? ምን ሆነሻል? አንቺ እዚህ ክፍል መግባትሽ ግራ ገብቶኝ ነው። ምን ይመጣል ብዬ ነው። ጥብሱስ? ቅቅል ነበር ያልሽኝ እኮ። የት አለ እሱስ? የለም። ስንት ቦታ ፈለግሽ? እዚሁ። ቤቲ ቁርስ አትበይም እንዴ? አይ በቃኝ። እንዴ ምን ነገርማ መቅመስ አለብሽ። ይብቃኝ ትሁት። ይልቅ ማንም በሌለበት እዚህ መሆን ይረብሻል አይደል? ስለዚህ አብረን እንምጣ። አዎ ግን አጎቴ ቤት የለም እና ደግሞ ስመለስም ቤቱ ተዘግቶ ይጠብቀኛል ብዬ ነው። ጥሩ በቃ ቶሎ ውጪ። እሺ። አረመኔ የሰው አረመኔ ነሽ አንቺ።
ዋሸሽኝ አይደል? አልዋሸሁሽም። ምን ሆነሽ ነው? እኔ እኮ ቃል አላምንም ብዬሽ ነበር። ምን ሆነሽ ነው? አናደድኳት መሰለኝ ፀጉሬን ነጨች። እኔ ግን ምን ጉድ ውስጥ ነው ያለሁት? ምግቡ ለእኔ አምጥታልሽ አታውቅም እንዴ? ቅድም እኮ ራበኝ ብያት ተናደደች የገዛ ሚስት። ቆይ መች ነው የበላው? አንቺ አመጣሽልኝ ቀን ያኔ ነዋ። ይሄ ለእኔ ነው? አዎ። ለምን ታለቅሻለሽ? አታልቅሺ። እሷ አንዳንዴ ትመታኛለች፣ አንዳንዴ ፀጉሬን ትነጨኛለች፣ ግን አትገለኝም። አታልቅሺ፣ አይዞሽ። እኔ እንዴት ላልቅሽ? ወሸሽ 2 ቀን ስጠብቅሽ መጥተሽ አላየሽኝም። መምጣት ስላልቻልኩኝ እኮ ነው። ምን ላድርግ? መምሽ ያልሽ እኔና አንቺ እኮ የሚስጥር ጓደኛ ማቾች ነን። ሰው ሳይኖር ብቻ ነው መምጣት የምችለው። እኔ እኮ ትልቅ ነኝ፣ አንቺ እናትዬ እኩያ ነሽ። ግን እናትዬ ጋር አትወስጂኝም? እመኚኝ፣ እንሄዳለን የእኔ ቆንጆ። እኔን ቆንጆ የገዜ ሚስትና ገዜ እኮ እንደማላምር ሁሌ ይነግሩኛል። ስለምትቀናብሽ ነው። እሱም ደግሞ ስለምትበልጩ መሽቆ ነው። ተዋሽኛለሽ አይደል? አልዋሸሁም የእኔ ቆንጆ፣ አንቺ በጣም ቆንጆ ነሽ። እሺ ግን አትቅሪ ነሽ። እሺ እነሱ ግን ይመጡኛል። አይምጡ። እሱን ነው ማስቆም ያልቻልኩት። ግን ይኸውልሽ ቃል እገባልሻለሁ፣ ሁሉም ነገር ልክ ይሆናል። እሺ ልክ የሚባል ነገር የለም። አባዬ ቤት ግቢ ልጄ። አባዬ እነዛ ሰዎች ቢያገኙኝስ? ቲናና ተመስገን እኮ እኔን ከመፈለግ አይደክሙ። ታያቸው፣ እነሱም ዝም ብሎ ነው የሚደክሙት። ምን ውስጥ ነው የገባሁት ግን አባዬ? እንዴት ይሻላል ልጄ? ሳልነግርህ አባዬ ልጅየው እኮ መጣ። ቤት መጣ? አባዬ እሷ ልጄ እያለች የልጇን ፎቶ በሆዷ ይዛ ትቃጠላለች። እሱ ደግሞ የእናቱ ነገር ያንገበግበዋል። ቆይ እኔ ምን ውስጥ ነው የገባሁት? ትሁት፣ እውነቱን ማጋለጥ አለብሽ። አባዬ እነዚህ ሰዎች ቀላል እንዳይመስሉ። ያልሞተ ሰው ሞተ ብለው ቀብረዋል። ደግሞ ለሷም መቃብር አሳይተዋል እኮ ሲመጣ እችትና እናት ብለሽ ያሳዩ። አባዬ ይሄ እኮ ድንገተኛ ቦምብ ነው። አድናለሁ ብዬ ደግሞ ድጋሚ እንዳላሳፍድ። እና ምን አሰብሽ? አባዬ ሁሉም ቀስ በቀስ ቢሆን ይሻላል። ብታያት እኮ እንዴት እንደምታሳዝን። እሺ እሱንስ ምን ትይዋለሽ? ምን እለዋለሁ? ያው እሱም ያሳዝናል። ግን ደግሞ እነዛ ሰዎች እኔ ላይ ትንሽዬ እንኳን ምልክት ካዩ ይገሉኛል። እባክሽ ልጄ ተጠንቀቂ። ሰውየው ነው እንጂ እሷ እንኳን ብዙም ጠንቃቃ አይደለችም። እሷ ላይ ደካማ ጎን ማግኘት በጣም ቀላል ነው። ትሁት ተጠንቀቂ። የምጠነቀቀው እኮ ለእሷ ስል ነው አባዬ።
ያንቺስ ህይወት? እኔ ምንም አልሆንም አባዬ። ለዛች ነፍስ ግን መድረስ አለብኝ። አይንሽን ለማየት የምትጓጓ እርዳታሽን የምትፈልግ የምትጠብቅሽ ልጅ አለች እኮ። ታዲያ እኔ ነፍሴን እያልኩኝ አባዬ እሷን ብተዋት እንዴት ነው እዛ ቤት መኖር የምችለው? ተይ አላልኩም፣ ተጠንቀቂ ነው ያልኩሽ። እሺ በቃ አባዬ። ቤት አልገባም ካልሽ ምሳ በልተሽ ትሄጃለሽ። እሺ እንሂድ። ወይ አባዬ፣ ምን ይቅርታልሽ? ላውራህ ፈልጌ ነበር አባዬ። ምን ነው? በሰላም እኔ ህይወት ውስጥ ምን ሰላም አለ ብለህ ነው አባዬ? አይዞሽ፣ ጎራ በያ። እሺ ይህን ቤት ሸጩ ስትይ ነበር እያየሽ። አትረሳም እንዴ አባዬ? ይኸውልሽ የመርሳት በሽታ ካላጋጠመኝ በስተቀር አልረሳም። እዚህ ቤት ውስጥ ሰብሰብ ብለን ሰላም ነበርን አባዬ። ምን ተሰብስበን ትያለሽ? ባልሽ ቤት ውሽም አምጥተሽ። አይውል አባዬ፣ እኔ ካንተ ምንም ነገር አልፈልግም፣ ግን ቆይ ከዛ በፊት እንደምታየው እዚህ ቤት ሴፍ የለም። አንቺ ደግሞ እንግዳ አይደለሽ። አሁን እንግዳ አይደለሁም አባዬ። ጎሽ ልጄ፣ እንደዛ ከሆነ ቤቱን አጽጂውና የፈለግሽውን እናወራለን። እሺ አባዬ። ጨርሻለሁ አባዬ። ኩሽና ውስጥ ልጄ፣ ግን ከሁሉም በላይ መጸዳት ያለበት ሽንት ቤት ነው። ሽንት ቤት? ምን ነው ያንቺም ነበርኩ። እሺ
አረፈድሽ እኮ። ኧረ አልጠፋህም። አንተም ደግሞ መኪና አልገዛም አልከኝ። ከሳሎን ወደ መኝታ ቤት ተመላለሽበት ነው? አሾፍክብኝ ማለት ነው? አላሾፍ። ቆይ ጓደኞችሽ ጋር ስሄድ አያስፈልገኝ? አያስፈልግሽም። ከዚያ የበለጠ ንብረት እኮ በስምሽ ላደርግልሽ። ሁሉንም ንብረት? ቀስ በቀስ የቆቅ ሊወስድ ያስበውን ንብረት ወደ አንቺ አዞረዋለሁ። ቢያንስ መኪናና ቤት። እሺ ገዚ፣ የኔ ቆንጆ ባል። እኔ ነው ታዲያ ሌላ ባል አለ? በይ እንሂድ። እንሂድ ቤት። እሺ ቤት ወደ ስኬትሽ ተቃርበሻል። ትሁት አጎትሽ እንዴት ነው? ደህና ነው። ይቅርታ ተቆጣሻለሁ። ችግር የለውም። ተናደሽ ነበር። አመሰግናለሁ። ያየሽው ነገር አስደበረሽ እንዴ? ኧረ እኔ በማያገባኝ አልገባም። እንዴት ላድርግ? እኔም ወጣት ነኝ። እኔ የምረዳሽ ነገር አለ። ሚስጥር ጠባቂ ሆንሽ። አታስቢ። እኔ በጣም ወደዋለሁ። ገዙን ነው? አይ ኧረ አይደለም፣ ልጁ። ምን ነው ዝም አልሽ? የምለው ነገር እኮ ስላጣው ነው። ደብሮሽ ነው አይደለ? ይሄኔ በውስጥሽ ባለጌ ነች እያልሽኝ ነው። መውደድ ብልግና ነው እንዴ? አይደለም አይደል? ግን እሱ ያካብዳል። ምናልባት እኮ እሱን ፈርቶ ይሆናል። ማን? አባቱ። ምን ያመጣል አባቱ? ይቅርታ ግን ጥያቄ መጠየቅ እችላለሁ? አዎ ጠይቂኝ። ናቲ ቢወድሽ ቆይ ቀጣይ ምንድን ነው የሚሆነው? አላውቅም፣ አስቤው አላውቅም። ሰውዬውስ ቢያውቅ? እሱ መቼም አያውቅም። ጥሩ። ግን ደግሞ ናቲ ቢወድሽ ቀጣይ ምን እንደሚፈጠር አስቢ። እሱን ከወደደኝ በኋላ አስብበታለሁ። ግን ደግሞ የገንዘብ ማሽን ትቼ ወደሱ መሄድ አይመስለኝም። ብታይ ስንት ያላለቀ ስራ አለብኝ መሰልሽ። አንቺ ጎበዝ ሆነሽ የለ እንዴ? ምን ላድርግ አባዬ? አይ አሪፍ ነው የሚሻለውም እሱ ነው። እስማ ግን ቤቱ በጣም ቆሽሾ ነበር አባዬ። አዎ ምን ይደረግ፣ ትሁቴን አላስቀምጥ አላችኋት። ግን አባዬ ትሁት የት ነች? የኔ እናት በጣም ታሳስበኛለች። ያለችበትን ነው እንዴ? አዎ። ለምን ግን ጸበል አትገቢም? ለምን? ቀላል አጋንንት አይደለም ያለብሽ። አሁንም ልታወጣጭ ነው? ያን እንደሱ አይደለም። ምን ታደርግልኛለች ብለህ ነው አባዬ? የፍርሃቷ ብዛት ለእኔ እንኳን የት እንዳለች አትነግረኝም። አባዬ እስኪ እንደ ልጅህ አድርገህ አስበኝ። እኔ ያለሁበት ሁኔታ አላሳዝንህ? ምን ሆንሽ? ከሰው ጋር ተጠግቼ እየኖርኩ ነው ያለሁት። ውይ ምስኪን፣ ምን ነው? ስራ አጣሁ። እሺ የትምህርት ውጤት ሳለሽ? የለኝም። ወይ ካልሆነ ፎርጅድ። ዝም በይ። እሺ ውጤቱን ፎርጅድ ብታሰሪ ስራውን በምን ሰሪ ነው አይደል? ልክ ነህ። እንዳየሁሽ ስታጠጂ ጥሩ ሆነሻል። አዎ አባዬ። ምግብ መስራት ትችያለሽ። አዎ በቃ አስቢበት። እኔ ጋር ተመላለስ ሰራተኛ ትሆኛለሽ። ለደላላውም ንገሪው ሌላ ቦታ እንዳይፈልግልሽ። ምን? ምርጫው አንቺ ነው። ግን አሁን ትንሽ ጣፈጥ ያለች ህይወት ስሪልኝ። እሺ። ግን እኮ አባዬ ዋና የመጣሉበትን ነገር አላወራንም። እሱን እየሰራሽ እናወራለን። አሁን በግቢ።
ቆይ የኔ ሰዓት መቀለጃ አይደለም እኮ። ተቀመጥ ልጄ። አሁን ገንዘብ የለኝም። እየቀለድክ ነው? አልቀለድኩም፣ እውነቴን ነው። አንተ ላይኖር አይችልም። እየጠየቅኩት ደግሞ የእናቴን ድርሻ ነው። ልጄ የእናትህ እሳት ከውስጥ ያልወጣ አንተ ደግሞ ቁስል አትሆንብኝ። አባዬ በፍጹም አላምነው። ይኸው ካላመንከኝ ታያለህ። ይኸውልህ አባዬ፣ እኔ ላዋረድ ከአንተ ጋር ችግር ውስጥ መግባት አልፈልግም። አባትህ እኮ ነኝ። አባት አትበለኝ በእናትህ እኮ ታገሰኛ። 1 ሳምንት እሰጥሃለሁ። ይሄንንም ጉድ እደርስበታለሁ። ናቲ ተጠንቀቅ። ምን ነው ገዙዬ፣ የሰላም ነው? ምን ይሄ ነቀዝ የሆነ ልጅ ምን እንደሚያስብ አስቀድሜ ማውቄው ነበር። ምን አለ? ሊያስፈራራኝ ሞከረ። ከኔ ጋር የገጠመ ማንም ያሸንፈኝ አይችልም። እሱ እኮ ልጅክ ነው። ልጄ ቢሆንስ? ልጄ ስለሆነ እኔ የምተወው ይመስልሻል? ታዲያ ምን ታደርጋለህ? ልጅ እኮ ነው። መሞት እንኳን ቢኖርበት ከትዕግስቴ ካለፈ አደርገዋለሁ። ተረጋጋ። ምንም ቢል ደግሞ ቀድመኸዋል። እሱማ ቀድሜዋለሁ። ድሮስ ሊቀድመኝ ነው? ገዝዬ አሁን በአንተ ላይ ያለኝ እምነት ጨምሯል። ልጅ እንውለድ እንዴ? ልጅ ኧረ እኛ እንኑርበት። ያለፈውንም የልጅነት ጊዜያችንን እስኪ እኛ እንኑርበት። መተውም አይጠቅሙንም። የኔ ዘመናዊ ባል። ለማንኛውም አትጨነቅ። ትንሽ ያለ ሀሳብ ትበያለሽ፣ ትጫለሽ፣ ትጋደሚያለሽ። ልጅን ትወጂዋለሽ? በጣም ናቲ የሚወደኝ ነበር። ከሞተ በኋላ እኮ ደግሞ የሚወድሽ የለም። ደግሞ እናቴ ድረሽልኝ እያለ ሳደርሽለት። አላወቅኩም እኮ። ክፉ ስለሆንሽ ነው፣ ገዳይ ስለሆንሽ ነው። እኔ ልጄን እወደዋለሁ። ይቅር አይልሽም። በጣም ነው የሚጠላሽ። እባክህ እንዴት በለኝ። ድነሽ አስጠልተሽናል። አንተም አትወደኝም፣ ዋሽተኸኛል። እንደነሱ ነው የምታስበው አይደል? እኔ ግን ናፍቀኸኛል ናቲ፣ ናፍቀኸኛል ልጄ። ሌሊት አይደል እንዴ? እነሱ ሲተኙ መጣ እና በዚህ ሌሊት ምግብ ልበላ? አዎ፣ አንቺ ባገኘሽው ሰዓት ነው መብላት ያለብሽ። ወይ እኔ ልጄን አልገደልኩት። ማን ያለሽ? ከዚህ ነው ያለኝ እንጂ እኔ ናቲ ይፈልገኝ ነበር። እኔ አንድ ታሪክ ልንገርሽ። አንድ ሴት ነበረች፣ በጣም ጥሩና ልባም፣ ቤተሰቧን የምትወድ። አንድ ቀን ግን ስግብግብ ባሏ ልቡ ሸፈተ።
ከእሷ ይልቅ ገንዘብ መረጠና ምን እንዳደረገ ታውቂያለሽ? እሺ። ሌላ ሚስት አገባና እሷን ፈታት። ስታሳዝን። ልጇን ደግሞ ሩቅ ሀገር ላከውና ልጅሽ ሞቷል አላት። ታድላ ልጇ አልሞተም። ግን እሷም እንዳንቺ የፈታት ባላ የሚላትን ሁሉ ትሰማ ነበር። ምን ይላታል? እየመጣ እብድ ነሽ ይላታል። እሷ ግን አላበደችም ነበር። የልጇን አፍቆት ብቻ ነበር ያንከባከባት። እኔም እኮ ልጄ ናፍቀኝ። አለሜ፣ የኔ አለሜ። አንቺ አላበች። እብድ ብትሆኝ እኮ እኔ አልጠጋሽም ነበር። እብድ ብትሆኝ ናታ አይናፍቅሽም ነበር። ልጅሽ ጭራሽ ትዝ አይልሽም ነበር። ግን እድናለሁ። አንቺ እኮ ጤነኛ ነሽ፣ በጣም ጤነኛ ነሽ። ውሃ ላምጣልሽ፣ ቶሎ ጨርሽ እሺ? አሁንም መጣሽልኝ። ሽንቴ በጣም ወጣኛል፣ ግን አልለቀኩትም። ይኸውልሽ እነሱ ስላሉ ወደ ሳሎን የሚሸሽጣለ ዛሬ። አይ አልፈልግም። እንዴ ለምን? እኔ እፈራለሁ። ችግር የለውም። ምን ያለው ነይ ነይ መጣ ነይ ነይ ቤቴ ነበር። አሁንም እኮ አንቺ ነው አይደለም። አሁን የኔ አይደለም፣ የቤቴ ነው። ሶፋ ላይ ቁጭ በይ። አልቀመጥም፣ ግን ደስ ሲል እዚህ እኮ አይጨንቅም። እሺ እኔ በረንዳ ልውሰድሽ። አይ ወድቃለሁ፣ ወድቃለሁ። አትወድቂም። ምን ያለው? አይ እፈራለሁ። ግድ የለሽም። እኔ ልውሰድሽ በረንዳ። ይቅርብን። ቢመጡስ? አላልኩሽም? አላልኩሽም? ተረጋጊ፣ ተረጋጊ። እኔ ያለው እሺ፣ ተረጋጊ። እኔ ያለሁልሽ። ነይ ተረጋጊ።
ሆነሽ ነው? ቆየሽ እኮ። ይቅርታ ሽንት ቤት እያጸዳሁ እኮ አልሰማሁሽም ነበር። ግራ ቢገባኝ እኮ ልደውልሽ ነበር። አይ ድጋሜ ስታንኳኩ እኮ ሰማሁሽ። እሺ ያ አልመጣም? ማን ነው? ናቲ። አይ አልመጣም። ጥሩ። ይግቡ። መቼም እዚህ ስራ ቦታ ልጨቀጭቀኝ ባልመጣ። አዎ ልጨቀጭቅ አይደለም። ቆንጆ ግቢ አግኝቻለሁ። መከራየት አለብኝ። ነገርኩህ እኮ። አልሰማህም አልኩህ እኮ። እኔ እኮ አባትህ ነኝ። አሁኑ አባትነት የታየህ? ሲጀምር ልትሰራ ያሰብከው በጎ አድራጎት ቀላል አይደለም። ጥናት መደረግ አለበት። አጥንቼ ጨርሻለሁ። እናቴ እስከምትሞት ድረስ ሰርታ ያከማቸችው ገንዘብ አለ። እሱ ገንዘብ ደግሞ ያንተና የሚስት መጫወቻ አይሆንም። እሷን አትናገራት። ስለዚህ የእናቴን ገንዘብ አምጣና አዛውንቶች ስሟን ያዙ፣ ይመርቁልኝ። ብትኖር ምርቃቱ ይደርሳታል። አሁን ግን ምን ይጠቅማታል? አታናደኝ። ይኸውን የስራ ሰዓት ነው። ቤት እናውራ። ቤት እጠብቃለሁ። ሄሎ ገዙዬ፣ እውነት? እሺ ሄሎ ገዙዬ፣ ለካ ራሴን አሞኛል። አይ ስነሳ ራሴን አሞኝ ነበረ፣ ለዛ ነው። ሌላ ቀን እናድርገው። እሺ ቻው። ይህ ፍንዳታ ባልሽን አስታክሽልኝ። ምን ፈልግ? ከኔ ጋር እኮ ብትነጋገር ሁሉም ነገር ይስተካከላል። የእናቴ በሆነ ነገር አንቺን አላናገርሽም። ግን እኮ እኔም ብጠይቀኝ ነው የሚደረግልህ። አላደርገውም። ምን ይምጣሽ? ምንም አያስፈልግም። ቆይ ለምን አትረዳኝም? አስጠላለሁ? ኧረ አታስጠይም። በጣም ታምሪያለሽ። ቆይ ታዲያ ለምን አነስኩበት? ለማ? ለናቲ። አንቺ ትበዥበታለሽ እንጂ አታንሽበትም። ከአንቺ የተሻለች ቆንጆ ያገኛል ብለሽ ነው? የምርሽን ነው? አዎ በጣም ቆንጆ ነሽ። አመሰግናለሁ። ቡና ላፍላ? አይ አያስፈልግም። ደውዬለት እየመጣሁ ነው ብሎኛል። እና ታዲያ ውጭ ጠብቋ። አቤት፣ ቤቴ እኮ ነው። ማን የሰጠ? ደረቅማ አንተ ነህ። ይኸውልሽ አንቺን ጠፍጥፌ ችግር ውስጥ መግባት አልፈልግም። እንዲሁም ከእሱ ጋር በገባ ይሻላል። ትናንት ቆንጆ ምግብ ሰራሽልኝ። አሁን እያሞቁ መብላት ብቻ ነው። ቆይ ግን አባዬ የመጣሁበትን ነገር እኮ እስካሁን አላወራንም። እሺ ጠይቂ። ካሌብስ ለስራ ክፍለ ሀገር ነው። የድሮ ባልሽ ሽሽትን እንጂ መጋፈጥን አያውቅም። እሺ እኔ ከሱ ምንድን ነው የማገኘው? እንደ ድል ሆኖ ለማግኘት የመጣሽው ለእኔ ሆኗል። እኔ አሁን ምንም የለኝም። ሰርተሽ መኖር ግን ትችያለሽ። እሺ እዚህ ልስራ? ተያዣለሽ ግን እንዴ አባዬ እሱ እኮ ከባድ ነው። መታወቂያሽን ኮፒ አድርገሽ ትሰጭኛለሽ። በሳምንት 3 ቀንም ትሰሪያለሽ። ግን እኔ ጋር ብቻ ሰርተሽ አያዋጣሽም። ግን አባዬ መኖሪያም እኮ የለኝም።
አይ እንደሱ አልችልም። እሺ መቼ ልጀምር? ይኸውልሽ ቲና፣ እንደ ከዚህ ቀደሙ ተንኮል አስባለሁ ብትይ አልለቅሽም። ትሁት ትሁት፣ እዚህ ሰፈር ያለ ካፌ ነው የሚሆነው። ሂጂና መጥቷል ና በይው። ልጅሽ ክፉ እንደነበር ታውቂያለሽ? ልጄ ክፉ አይደለም። ልጅሽ በጣም ጠላው። እኔ ደግሞ በጣም ወዷለሁ። ገለሽዋል። አልገደልኩትም። ገለሽዋል። አልገደልኩትም። ያስቀያሚ ልጅሽን ገለሽዋል። አልገደልኩትም። አልገደልኩትም። አልገደልኩትም።